ሶቼ ከዚህ በፊት የነበሩት ኤክስፒሪየንሶቼ ምንድናቸው ወይም ደግሞ ወደ ኮንስትራክሽን ዓለም ውስጥ ከመግባቴ በፊት ተመርቄ ስወጣ የነበሩኝ ኤክስፒሪየንሶች ምንድናቸው የሚሉትን ነው መጀመሪያ የምነግራችሁ። እንግዲህ የመጀመሪያው ኤክስፒሪየንሴ ሙቪ መስራት ነበረ። እንደናንተ ተማሪ እያለሁኝ ሰከንደሪ ተማሪ እያለሁኝ ማለት ነው። ሲመት የተሰኘ ሙቪ ላይ እድሉን አግኝቼ ካስት ተደርጌ ሙቪ ኢንተረስትድ ስለነበርኩኝ ፓሽኔት ስለነበረ እዛ ላይ ተሳትፌ ነበረ ማለት ነው። ሲመት የማታውቁ ካላችሁ ገብታችሁ ይዩት። ሲመት የተሰኘ ፊልም ላይ ተሳትፌ ነበረ እና ያንን ሙቪ እየሰራሁኝ ሰከንደሪ ላይ ነበር የሰራሁት። እናንተ አሁን ሰከንደሪ ውስጥ የለም መሰለኝ። ሰከንደሪ ላይ ስንሰራ ዓርብ ዕለት እስከ ዓርብ ድረስ እዚህ እማራለሁ። ዓርብ ዕለት ወይ በፕሌን ወይም ደግሞ በባስ አድርጌ ሄድና ተቀርጬ ከዛ በኋላ ከጨረስኩኝ በኋላ ከነገና ደግሞ ተመልሼ ሰኞ ዕለት ደግሞ ወደ ክላስ ገባ ነበረ ማለት ነው። ስራዬን የጀመርኩት መቼ ነው ማለት ነው? በእናንተ ሰዓት ነው። ኦብቪየስሊ አሁን ንግድ ላይ አላችሁበት ብዬ አስባለሁ ሁላችሁም አይደለም? ንግድ ላይ የሚሞክር አለ እዚህ ውስጥ? አይናገሩ ይሞክሩ፣ ችግር የለም። እና የመጀመሪያው ኤክስፒሪየንስ የነበረው ሙቪ ላይ ነው ማለት ነው። ሙቪያችን ኦልሞስት ትልቅ ሙቪ ነው። ሜይ ቢ ልታውቁት አትችሉም ብዬ አስባለሁ። ኦልሞስት ወደ 3 ሚሊዮን ብር ገደማ በዛን ሰዓት የፈጀ ከ200 ከ300 ካስቶች በላይ የነበሩበት መስከረም አበራን ታውቋታላችሁ ብዬ ተስፋ አደርጋለሁ አይደል? ማያውቃት የለማ በስንቱ ማለት ነው። መስከረም አበራ ጋር ነበረ ካስት ተደርገን ስንሰራ የነበረው ሙቪያችንም ማለት ነው። የኔ ሀስሌ የጀመረው የዛኔ ነበረ ማለት ነው። እዚህ ቀረጻ ሄጄ እዛ ቀረጻለሁ። ከዛ በኋላ ደግሞ ተመልሼ ደግሞ ኤዱኬሽኑን ደግሞ እዚሁም ደግሞ አያይዤ እማር ነበረ ማለት ነው። ስመረቅ ግራጁዌት ሳደርግ ሃይ ራንኪንግ ተማሪ ነበርኩኝ። ጂፒኤ አይ ቲንክ ወደ 3.7 ነበረ። በማድረግ ነው የተመረኩት። ፍሬሽ ላይ አይ ቲንክ ጥሩ ካመጣችሁ ጂፒኤያችሁ አሪፍ ይሆናል አይደለ? የኔ 4 ነበረ የዛኔ። እዚህም ጥሩ ነበረ እየሰራውኝ እየተማርኩኝ ነበረ እንትን ምለው። ከእንደገና ደግሞ እዛም ደግሞ ኢን ዘ ሚን ታይም ካስት እየተደረኩኝ ሙቪ እና የሞዴሊንግ ስራዎችን ሞክር ነበረ ማለት ነው። ምንድነው እናንተ ተማሪ ነን ብላችሁ በህይወታችሁ ትልቁ የሚጎዳችሁ ነገር ብዬ የማስበው ተማሪ ነን ብላችሁ ማሰባችሁና ስንመረቅ ነው ስራ የምንጀምረው ብላችሁ የምታስቡ ከሆነ ተሳስታችኋል ማለት ነው። ገባችሁ አይደለ? ስራ መጀመር ካለባችሁ ወይም ፎከስ ማድረግ ካለባችሁ አሁን ነው ታይማችሁ ማለት ነው። እኔ ያኔ የጀመርኩባቸው ነገሮች ብዙ ነገሮች ነበሩ። ፋሚሊን እዚህ ሰፖርት አደርጋለሁ፣ እዚህ ጋር ሙቪ እሰራለሁ ምናምን እና ከነዚህ ከኤክስፒሪየንሶቼ ሞዴሊንግ እና ሙቪ ላይ አንዱ ተሳትፍ ያለው ማለት ነው። እንዲሁም ደግሞ ቢዝነስ ላይ ተመርቄ ከወጣሁኝ በኋላ በጣም ያው ተመርቃችሁ ስትወጡ ፎከስ ብታደርጉት ልታውቁት የሚገባው ነገር ያላሰባችሁት ብዙ ነገር ፌስ ታደርጋላችሁ። ዛሬ የምንማረው ስለ ኤዱኬሽን ብቻም ሳይሆን ወጥታችሁ ደግሞ ምን አይነት ነገሮችን ፌስ ታደርጋላችሁ ነው። ኢንጂነሪንግ አሁን ባለው አመለካከት ተመርቀን ግራጁዌት አድርገን ስራ እንፈታለን ቁጭ ብለን ነው የምናየው አይደለም? አም ዘ ሊቪንግ ፕሩፍ። ገብታችኋል? ከሰራችሁ እና እናንተ አስተካክላችሁ ስትራቴጂ ተጠቅማችሁ መስራት የምትችሉ ከሆነ የተሻለ ቦታ ነገ መድረስ ትችላላችሁ ማለት ነው። በአጭር ጊዜ እኔ 8 ዓመት የፈጀብኝ እናንተ ተመርቃችሁ ስትወጡ 2 ዓመት 3 ዓመት ብቻ ሊፈጅባችሁ ይችላል ማለት ነው። ስትራቴጂ የማትጠቀሙ ከሆነ ተቀምጣችሁ ሲምፕሊ ስራ የለም በቃ ስራ ቀዝቅዟል፣ ጦርነት ነው አገሩ፣ ፖለቲካው እንደዚህ ነው፣ ደስ አይልም ምናምን፣ ይሄ አሉባልታውን የምትሰሙትን አይምሯችሁን በጣም ፊድ አድርጋችሁ መጨረሻችሁ ምንድነው የሚሆነው ማለት ነው? ሰፈር ላይ ኖርማሊ መቦዘን አይደለም የሚሆነው። መሆን ያለበት ምንድነው ከአሁኑ ምንድነው መስራት ያለብኝ የሚለው ላይ ፎከስ ማድረግ ይኖርባቸዋል ማለት ነው። ርቄ በምወጣበት ሰዓት ላይ የሰራቸው የነበሩት ነገሮች ምንድናቸው? የመጀመሪያው የቤተሰብ ቢዝነስ ነው። እንደነገርኳችሁ ፋሚሊዎቼ ድሬዳዋ ነው የሚኖሩት። የፋሚሊ ቢዝነስ እሰራ ነበረ። መጋረጃ ቤት ነበረ እንሰራ ነበረ። ከነገና ደግሞ እዛም ተመርቄ ወደ አዲስ አበባ ከሄድኩኝ በኋላ ደግሞ አዲስ አበባ ላይ ብዙ አይነት ቢዝነሶች ሰርቻለሁ፣ ከኮንስትራክሽን ውጪ ማለት ነው። እንደ ፋሽን ዲዛይን ላይ፣ ልብስ ላይ፣ መሸጦች ላይ ሰርቻለሁ፣ ትራንስፖርት ላይ ሰርቻለሁ። በጣም ብዙ ጫማ ሸጫለሁ፣ ሂውማኒር ሸጫለሁ። ያልሰራሁት ነገር የለም። ገብቷችኋላ? ተመርቃችሁ ወጣችሁ ማለት ቀጥታ ወደ ኦፊስ ገብታችሁ የሆነ ነገር መኪና ተመድቦላችሁ የሆነ ላይፋችሁ ፓዛችሁ ሀሪፍ ይሆናል ማለት አይደለም። ተቀጥረ ሰርተሃል ወይ ካላችሁኝ በ5000 ብር ደሞዝ ተቀጥሬ ሰርቻለሁ። በ5000 ብር ደሞዝ ተቀጥሮ መስራቱን ብቻም ሳይሆን ተቀጥሬ ሰርቼ እንደ ሚክሰር ኦፕሬተርም ሆኜ ሰራ ነበር። አስባችሁታል? ላይክ ሳይት ኢንጂነር ሆናችሁ እየሰራችሁ ከነገራ ደግሞ ጎን ለጎን ሚክሰር ኦፕሬተር ሆናችሁ አመድ መስላችሁ ማለት ነው። ሚክሰር ኦፕሬት እያደረጋችሁ እየሰራችሁ ከዛ በኋላ እና ብዙ ሰፈር ታደርጋላችሁ። ይሄንም ፌስ ማድረግ ይኖርባችኋል። ግን አት ኤንድ ኦፍ ዘ ዴይ ሪዋርዲንጉ ጥሩ ነው ማለት ነው ኮንስትራክሽን ላይ። እና ይሄንን ነው የምናወራው ዛሬ። ማስተካከል ያለባችሁና ከአሁኑ እያወቃችሁት መሄድ ያለባችሁ ነገሮች ምንድናቸው የሚሉትን ነው አላማው የምናወራበት ማለት ነው።
ዛሬ የተገናኘንበት ቅድም እንዳልኳችሁ የመጀመሪያው ፖይንቱ ምንድነው ወጣችሁ የሚገጥማችሁ ፌስ የምታደርጉት ነገር ሪል ላይፍ ኤክስፒሪየንሳችሁን ምንድነው ኤቭሪ የምትሰሯቸው ሚስቴኮች ነገ ዋጋ ያስከፍላችኋል ማለት ነው። አሁን 20ዎች ውስጥ ነው ያላችሁት አብዛኞቻችሁ 20ዎች ውስጥ ናቸው ያለ 20ዎቻችሁ ላይ ሚስቴክ የምትሰሯቸው ሚስቴኮች ኤክስፔንሲቭ መሆን የለባቸው። ሚስቴክ አትስሩ እያልኩኝ አይደለም። እንደነገርኳችሁ ከዚህ በፊት ሰራቸው የነበረው እንደናንተ ተመርቄ ከወጣሁኝ በኋላ ሰራቸው የነበሩ ሚስቴኮች ምንድናቸው? ብዙ አይነት ቢዝነሶች ሰራ ነበረ፣ ሞክር ነበረ፣ ፎከስ አለማድረግ ነበረ ምናምን። እነዛ ነገሮች ምን አፌክት አድርጎኛል ማለት ነው? ዋጋ እንድከፍልበት አድርጎኛል ማለት ነው። ግን ኢት ቴክስ ሚ ታይም፣ የሆነ ጊዜ ወስዶብኛል። የወሰደውን ግን ጊዜ ያህል ወስዶ አት ዘ ኤንድ ኦፍ ዘ ዴይ ግን ኮንስትራክሽን ሴክተሩን ለማቆም እንዲሁም አሁን ላለበት ደረጃ እንዲደርስ አድርጎኛል ማለት ነው። የዛሬው ዓላማ የተሰበሰብነው ስለ ቲዮሪ ፓርት ልናወራ አይደለም። አት ዘ ኤንድ ኦፍ ዘ ዴይ ወጥታችሁ ተመርቃችሁ ምን አይነት ነገር ፌስ ያደርጋችኋል፣ እነዛን ነገሮች እንዴት ነው ታክል ማድረግ ያለባችሁ፣ እንዴት ነው ማስተካከል ያለባችሁ የሚለው ነው ማለት ነው። ክላስ የማያስተምራችሁ ነገር ምንድን ነው? ብዙ ጊዜ ተመርቃችሁ ስትወጡ የማታውቋቸው ብዙ ነገሮች ይኖራሉ። ተመርቃችሁ የምትወጡት ምንድን ነው? ቲዮሪው ነው ይዛችሁ የምትወጡት። ፕራክቲካል ይዛችሁ ትወጣላችሁ። ግን ሌስ አሁን እናንተ ኢንተርንሺፕ ስትወጡ የምታዩቸው ነገሮች ፊኒሽንግ ላይ ያለ ኮንስትራክሽን ካምፓኒ ከሆነ ኢንተርንሺፕ ቦታችሁ የምታዩት ምንድን ነው? የፊኒሽንግ ስራዎችን ነው አይደለ? የፊኒሽንግ ስራውን አይታችሁ ከወጣችሁ በኋላ ከነገና ደግሞ አሁን ሌላ ቦታ ደግሞ ኮንስትራክሽን ሴክተር ላይ ደግሞ ስትራክቸራል ስራዎች ሊኖሩ ይችላሉ። እሱን ሳታዩ ልትመለሱ ትችላላችሁ ማለት ነው። ፎር ዚር ያላችሁት በዚህ ሳይድ ነው አይደለ? አፓረንት ገና አልወጣችሁም። ፊፍ ዚሮች ምንድን ነው አይታችሁ የመጣችሁት? አንዳችሁ ነገር ፊፍ ዚር እህታችን ፊፍ ዚር ነሽ? ፊፍ ዚር ስምሽ ማን ነው? ሄለን። ፊፍ ዚር ላይ ምንድን ነው አይተሽ የመጣሽው አፓረንት ስትወጪ? ሳይቱ ምን ላይ ነው የደረሰው? ስትራክቸር ላይ ነበረ ማለት ነው። ገና ቤዝመንት ላይ ነው ያለው፣ ቁፋሮ ላይ ምናምን ነው ወይስ ስትራክቸር ነው ያየሽው? ስትራክቸር ላይ ነው ያየሽው። ፊኒሽንግ አይተሻል? አላየሽም። ብዙ ጊዜ የሚፈጠረው ግሊች ምንድን ነው? አብዛኛውን ጊዜ ኮንስትራክሽን ልክ አፓረንት ስትወጡ፣ እኔ አሁን የወጣሁበት ቦታ 40-60 ኮንዶሚኒየም ነበር። እየሰሩ የነበረው ሪብድ ስላብ ነው። ያንን ሄጄ ተመላልሼ አየሁኝ። ተመልሼ ግን ተመርቄ በመውጣበት ሰዓት ላይ ምን አይነት ነገሮች ፌስ አደረኩኝ? ወደ ፊኒሽንግ ስራ ውስጥ ስገባ የፊኒሽንግ ስራ ምንም አይነት እውቀት የለኝም። ትልቁ ነገር ምንድነው? የምትወስዱት ሪስክ ኤክስፔንሲቭ አይሆን የሚባለው ለዛ ነው። ስወጣ ተመርቄ በመውጣበት ሰዓት ላይ የፊኒሽንግ ስራዎችን ሳገኝ የፊኒሽንግ ስራዎችን ስለማላቅ ሙያተኛ እየተጫወተብኝ፣ ኮስቱ በጣም ብዙ እያደረገኝ፣ ኤክስፔንሶችን በጣም ማትረፍ ያለብኝን እንኳን ሳላተርፍ እየከሰርኩኝ እየወጣው ነበረ ዛሬ ላለሁበት ደረጃ የደረስኩት ማለት ነው። አንዴ የተመረቃችሁ የምትወጡትና የምታዩት ነገር ኮምፕሊትሊ የተለያየ ነው። አፓረንት ስትወጡ የምታዩት ነገር ስትራክቸራል ከሆነ ፊኒሽንግ ሳታዩ ትወጣላችሁ። ተመልሳችሁ እዚህ ነው የምትመጡት። ትልቁ ሚስቴክ እዚህ ጋር ነው ሀፕን የሚያደርገው ማለት ነው። እና ሪል ሳይት እና ኮሚኒኬሽን ስኪል እና ጂፒ የሚባል ነገር አለ አይደለም? ዊች ዋን የተሻለ ነው ብላችሁ ታስባላችሁ? አሁን ላላችሁ ውጤት አስተማሪዎቻችሁን አትዩ። ዛሬ ላላችሁ ውጤት እንደነገርኳችሁ እኔ በማድረግ ነው የተመረኩት። ግን ከውጤቴ በላይ በጣም የጠቀመኝ ነገር እንደሆነ ታውቃላችሁ? ኮሚኒኬሽን ስኪል ነው። ከሰዎች ጋር ዛሬ እንደናንተ እንደዚህ መጥቼ ፈታ ብዬ ሪላክስ ሆኜ ማወራው ኮሚኒኬሽን ስኪል ላይ በደንብ ስለሰራው። እሱ ላይ ብቻ አይደለም፣ ሴልስ ስኪል፣ ማርኬቲንግ ስኪል፣ የተለያዩ አይነት ስኪሎች አሉ ማዳበር ያለባችሁ ማለት ነው። ጂፒኤ እዚህ ጋር ፖይንት የለውም አይደለም። ተመርቃችሁ የምትወጡት ጂፒኤ ጥሩ ጂፒኤ ያላችሁ ማለት የመቀበል ቻንስ የአይምሯችሁ የመቀበል ያላችሁ ልምድን ሪፕሬዘንት ያደርጋል አይደለም? ምን ያህል ተምራችኋል፣ ምን ያህል አውቃችኋል። ጂፒኤ ኮሪጃችሁ ላታመጡ ትችላላችሁ። ግን እሱ ብቻም ሳይሆን ጂፒኤው ብቻ ማተር አያደርግም። ምን ደም ስኪሎችን ማካበት ይኖርባቸዋል ማለት ነው። አንድ ሰው ኮሚኒኬሽን ስኪል ቁጭ ብሎ አሁን እኛ ሀገር ላይ በጣም የምንቸገረው በተለይ ሰራተኞች ኢንጂነሮች በምንቀጥርበት ሰዓት ላይ በጣም ፌስ የምናደርገው ችግር የኮሚኒኬሽን ስኪል የብዙዎቻችሁ የላችሁ። አንድ ሳይት ኢንጂነር ወይም ሳይት ሱፐርቫይዘር ኦፊስ ኢንጂነር ለመቅጠር በሚመጣበት ሰዓት ላይ ይመጣል፣ ይቀመጣል። ሲጀመር አለባበሳችሁ ልክ አይደለም፣ ያዘጋጃችሁ ሲቪ ልክ አይደለም፣ ብዙ ነገር መስተካከል ይኖርበታል። ወይም ደግሞ የሆነ አትራክቲቭ አይደለም። ከእንደገና ደግሞ ራሱን መሸጥ አይችልም ማለት ነው። ሁላችሁም ነጋዴ ናችሁ። ባይዘው ወደ ስራው ዓለም ላይ ስትወጡ ሁላችሁም ነጋዴ ናችሁ። እናንተ ሳይት ኢንጂነር ሆናችሁ ስትቀጠሩ ታይማችሁን ትሸጣላችሁ አይደለም? እኔ እናንተን ስቀጠር ምንድን ነው እየሸጣችሁልኝ ነው አይደል? ጊዜያችሁን እየሸጣችሁልኝ ነው። ነጋዴ ናችሁ ማለት ነው። ገባችሁ አይደል? አንዳንዱ ሰርቪስ ይሰጣል፣ አንዳንዱ ደግሞ ሌላ ነገር ይሸጣል ማለት ነው። ሁላችንም at the end of the day ሴልስ ላይ ነው።
ምንድነው ቁጭ ብላችሁ ኮሚኒኬሽን ስኪል ላይ መስራት አለባችሁ። አንድ ሳይት ኢንጂነር መጥቶ ያለውን ስኪል ኢቭን አንዳንዴ አሁን ራሳችሁን ኤክስፕረስ አለማድረጋችሁ አለመቻሉ ራሱ ብዙ ሰው ሳይቀጠር ይቀራል። ከዛ በኋላ ደግሞ አት ኤንድ ኦፍ ዘ ዴይ ደግሞ ወጥቶ ኮምፕሌን ሲያደርግ ደግሞ ታያላችሁ። ስራ የለም እንደዚህ የኔ ዓመት ልምድ ነበረ ምናምን ይላል። ራሱን መሸጥ ስለማይችል ነው። ራሳችሁን ለመሸጥ ደግሞ በጣም ብዙ የተጻፉ መጽሐፎች አሉ። እነሱ ላይ ማንበብ። መጽሐፉን የት እናገኘዋለን? ChatGPT AI ነው። ሆምወርክ አሳይመንት በሱ ነው ወሰኛ እየሰራችሁ ያላችሁት። በእኛ ጊዜ አልነበረም። እና ኮሚኒኬሽን ስኪል ላይ ፎከስ ማድረግ አለባችሁ ማለት ነው። ሪጋርድለስ GPAችሁንም ጨምሮ ማለት ነው። ፕራክቲካል ስኪል ማተር ደ ሞስት። እናንተ ተመርቃችሁ ስትወጡ አንድ ፎርማን ከእናንተ የሚበልጠው ለምንድን ነው? ፕራክቲካል ስኪል እሱ ስላለው ነው ከእናንተ። ከዛ በኋላም እንደሚያደርጋችሁ ታውቃላችሁ። ይሄንን ደረጃ ፎርማኑ ማለት ነው ወይም ደግሞ አናጺው ይሄን ደረጃ ይሰራላችሁና ከዛ በኋላ ይፈትናችኋል። ደረጃውን ልኬት ላይ ይፈትናችኋል። ከዛ ለማትችሉ ከሆነ ተናቃችሁ ማለት ነው። ኢጎ ልነግራችሁ አልችልም። ውጪ ላይ ያለው ኢጎ በጣም ኢጎ አለ። ሙያተኛው እናንተ አለመቻላችሁን የሚያውቅ ከሆነ የነሱ መጫወቻ ነው የምትሆኑት። ፕራክቲካል ነገር ላይ በጣም ብዙ የተሰሩ ቪዲዮዎች አሉ። በእኛም የተሰሩ ቪዲዮዎች አሉ። ሲኒየሮቻችሁን መጠየቅ ትችላላችሁ። ፕራክቲካል ነገር ላይ መውጣት አለባችሁ። ራሳችሁን ኤክስፖዝ ማድረግ አለባችሁ። እዚህ ከተማው ላይ በጣም ብዙ ሳይቶች አሉ። አፕሮች አድርጋችሁ በነፃ ሰርቪስ እንስራ ብትሉ እምቢ የሚል የለም። ተረዳችሁኛ? እኛ እንደ ኢንተርንሺፕ እንዲሆነን ነፃ ሰርቪስ እንዲሆነን ማወቅ እንፈልጋለን ብትሉ እምቢ የሚል የለም። ብዙ ጊዜ ግራጁዌት አድርጋችሁ 0 ዲግሪ የማይፈለግበት ሪዝን ለምን ይመስላችኋል? ሂንት ይሰጠኛል? ኤክስፒሪየንስ አይደል? ኤክስፒሪየንስ። እኔ አሁን ስቀጥር አንድ ሳይት ኢንጂነር ከ2 ዓመት በላይ ብዬ ላወጣ እችላለሁ። ለምንድን ነው? ማገዶ ስለሚጨርሱ ነው። እናንተን አስተምሬ ከዛ በኋላ በተሻለ ደግሞ ከ2 ዓመት በኋላ እናንተ ሌላ ቦታ ሄዳችሁ ትቀጠራላችሁ ማለት ነው። ብዙ ሰው ማገዶ መጨረስ አይፈልግም። ብዙ ድርጅት እናንተ ገባችሁ ማለት ተመልሳችሁ ተማሪ ነው የምትሆኑት። ዋቲፍ እናንተ አሁን ክላስ ላይ ያላችሁ ፕራክቲሱን ኤክስፒሪየንሱን ጋዘር ብታረጉስ አሪፍ አይመስላችሁም? ወጣችሁ ሳይት ላይ ኤክስፒሪየንስ ብታዩ የሚሰሩ ነገሮች ብታዩ ፎከስ ብታረጉ እነዛ ነገሮች ላይ አሪፍ ነው አይደለ? ኤክስፒሪየንስ አላችሁ ማለት ነው። ለሶፍትዌሮች ኤክስፖዝድ ብትሆኑ እናወራለን። ያሉትን ሶፍትዌሮች ከተማችን ላይ በጣም የሚሰሩባቸው ብዙ ሶፍትዌሮች አሉ። ሲቪልና ኮተም ስለሆናችሁ ያን ያህል ከባድ አይደለም። the reality of construction industry